ሰላም ቤተሰቦች ዛሬም እንግዲህ በአዲስ ቪዲዮ ተመልሻለሁ። ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁት። ኦንላይን ቢዝነሶችን እንዴት እንሰራለን ወይም በኦንላይን ገንዘብ ሜክ ማድረግ እንዴት እንችላለን? ይህ ጥያቄ እንግዲህ የብዙዎቻችን እንደሚሆን አልጠራጠርም። እነዚህን ችግሮች የሚፈቱ 3 የዩቲዩብ ቻናሎችን ነው የምጠቁማቸው። ኢትዮጵያዊ ቻናሎች ናቸው። ጎበዝ ታዳጊዎች ናቸው የሚሰሩባቸው። እነኚህ የዩቲዩብ ቻናሎች እንግዲህ በእኔ አረዳድ 3 ጥሩ ቻናሎች ብዬ ያሰብኳቸውን 3 ቻናሎችን ዛሬ ጠቁማችኋለሁ። ወደ ቪዲዮ እንገባለን። የመጀመሪያው ዩቲዩበርስ ነው። በዋናነት የሚለቃቸው የቢዝነስ ሀሳቦችን እንዲሁም ዩቲዩብ እንዴት ይሰራል፣ ኦንላይን ቢዝነስ እንዴት ረን ላድርግ፣ ስለ ቪዲዮ ኤዲቲንግ ኤንድ አጫጭር የሆኑ የቢዝነስ አይዲያዎችን ነው የሚያቀርበው። ሁለተኛ ዩቲዩብ ቻናል ደግሞ ዮናስ ሞህ ነው። ይህም ልክ እንደ ዩቲዩበርስ በተመሳሳይ መንገድ ሆኖ የህይወት ልምዱን እያካፈለ የተለያዩ የቢዝነስ ሀሳቦችን የሚሰጥና ጥሩ የህይወት ልምዱን እያካፈለ ጥሩ የሆኑ ኢንፎርሜሽኖችን በተለይም ቢዝነስ ላይ ሪሌትድ ያደረጉ ኢንፎርሜሽኖችን የሚሰጥ ዩቲዩበር ነው። በጣም ጥሩ ኢንፎርሜሽኖችን ነው የሚያቀርበው። እንዴት ቢዝነስን ከስር ጀምረን እስከ መጨረሻው መግፋትና በደንብ መስራት እንችላለን የሚለውን የሚያስረዳን የዩቲዩብ ቻናል ነው። እንግዲህ ሶስተኛው የዩቲዩብ ቻናል ልክ እንደ ቀደሙት 2 ቻናሎች በተመሳሳይ የኦንላይን ቢዝነስ ላይ ያተኮረ ኢትዮ ኮምፒውተር ስኩል የሚል የዩቲዩብ ቻናል ነው። ስፔሻሊ ቪዲዮ ኤዲቲንግ እና ኮምፒውተር ነክ ነገሮች የምትወዱ ሰዎች ካላችሁ ሞር ይሄ ልጅ ብትከተሉትና ብዙ ጥሩ ነገሮችን የሚለቅ ልጅ ነው። ከዩቲዩብ ቻናል አከፋፈት ጀምሮ እያንዳንዷን ስቴፕ የሚያስረዳ ቪዲዮዎችን ይለቃል። አዳዲስ ህጎች ሲለቀቁ እንዴት ኦንላይን ላይ መስራት እንዳለብን አዳዲስ ኢንፎርሜሽኖችን የሚያቀብል ልጅ ነው። ይህ የዩቲዩብ ቻናል እንግዲህ 3ኛ ምርጫዬና ጥሩ ዩቲዩብ ቻናል ነው ብዬ የመረጥኩት ነው። እንግዲህ ገብታችሁ ደግሞ ቪዲዮዎቹን እያያችሁ ልክ እንደዚህ ጥሩ የምትመርጡትን ቪዲዮ እያያችሁ እንድትማሩበትና ወደ ራሳችሁ እንድትወስዱት ምክሬ ነው። እንግዲህ 3ኛው የዩቲዩብ ቻናል ኢትዮ ኮምፒውተር ስኩል ነው ማለት ነው። እንግዲህ እነዚህን ቻናሎች እንደምታተርፉባቸው አልጠራጠርም። ይጠቅማቸዋል ብዬ አስባለሁ። በቀጣይ እንግዲህ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እንዳይረሳ፣ የደወል ምልክቷን መጫናችሁ እንዳትረሱ። አዳዲስ ቪዲዮዎችን እንግዲህ ቢዝነስ ሪሌትድ ፋይናንስ ሪሌትድ የሆኑ ቪዲዮዎችን መስራት እቀጥላለሁ። እስከዛው ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ።